አደምን አለይሂ ሰላም ለመፍጠር በፈለገ ጊዜ ጅብሪልን ወደ መሬት ወርዶ አፈር ዘግኖ እንዲያመጣ ላከው። ጅብሪልም ወደ መሬት ከወረደ በኋላ ከመሬት አፈር ሊዘግን ሲል መሬት እንዳትቀንሰኝ በአላህ እጠበቃለሁ አለችው። ጅብሪልም በአላህ እጠበቃለሁ ስትለው ምንም ሳይነካት ትቶ ተመለሰ። አላህም ዘንድ መጣና ጌታዬ ምድር ባንተ እጠበቃለሁ ስትለኝ ትቼ ተመለስኩ አለው። ከዚያም አላህ ሚካኤልን ላከው። ሚካኤልም ትዕዛዙን ሊፈጽም ወደ ምድር ሲወርድ መሬትም እንዳትቀንሰኝ በአላህ እጠበቃለሁ አለችው። ሚካኤልም በአላህ እጠበቃለሁ ስትለው ምንም ሳይነካት ትቶ ተመለሰ። አላህም ዘንድ መጣና ጌታዬ ምድር ባንተ እጠበቃለሁ ስትለኝ ትቼ ተመለስኩ አለው። በመጨረሻም አላህ አዝራኤልን ላከው። አዝራኤልም ተልእኮውን ሊፈጽም ምድር ላይ ወረደና አፈር ሊዘግን ሲል ምድርም እንዳትቀንሰኝ በአላህ እጠበቃለሁ አለችው። አዝራኤልም እኔ ራሴ የአላህን ትዕዛዝ ሳልፈጽም ከመመለስ በአላህ እጠበቃለሁ ብሏት አፈር ከተለያየ ቦታ መዘጋገን ጀመረ። ከጥቁሩም ከነጩም ከቀዩም ዘገነ። ለዚያም ነው የሰው ልጆች መልክም የተለያየው። ከዚያም አዝራኤል አፈሩን ይዞ አላህ ዘንድ ሲቀርብም አላህም አፈሩን አንተ እንዳመጣ ሁላ ነፍሳቸውንም እንድታወጣ አንተን ወክዬሃለሁ አለው። ከዚያም ከምድር የመጣው አፈር ረጥቦ ጭቃ በሆነ ጊዜ አላህ ለመላእክቶቹ እኔ ከጭቃ ሰውን ልፈጥር ነው፣ ፍጥረቱንም ባስተካከልኩና ከመንፈሴ በነፋሁበት ጊዜ ለእርሱ ሰጋጆች ሁናችሁ ውደቁ ብሎ መልእክት አስተላለፈላቸው። ከዚያም አላህም ኢብሊስ እንዳይኩራራ አደምን በእጁ ፈጠረው። ከዚያም ለ40 ዓመት ያህል ጭቃው ቅርጽ ብቻ ሆኖ ከረመ። መላእክትም በዚያ በኩል ሲያልፉ አደምን ሲያዩት እጅግ በጣም ይፈሩ ነበር። ነፍስም አልገባበትም ነበር። ከሁሉም በላይ የሚፈራው ኢብሊስ ሁሌ ከአደም ጭቃ አጠገብ ሲያልፍ በእግሩ መታ አድርጎት ነበር የሚያልፈውም። ያን ጊዜ ሸክላ ሲመታ የሚወጣው ድምፅም የአደም አለይሂ ሰላም ገላ ሲመታም ይወጣ ነበር። ከዚያም ኢብሊስ ከአደም ጭቃ ጎን ላይ ቆሞ አንተማ ለሆነ ነገር ነው የተፈጠርከው እያለ በአፉ እየገባ በመቀመጫው ይወጣ ነበር። ኢብሊስ ለመላእክትም እኔ በዚህ ላይ ከተሾምኩ አጠፋዋለሁ፣ እሱም እኔ ላይ ከተሾመ አምፀዋለሁ በማለት ይዝት ነበር። አላህም በአደም ገላ ላይ ነፍስ መንፋት በፈለገ ጊዜ መላእክትን ልክ ሩሑን ወይንም ነፍሱን እንደነፋሁለት ሰጋጆች ሁናችሁ አጎብድዱ ብሎ አዘዛቸው። መላእክትም ዝግጁ ሆነው መጠባበቅ በጀመሩ ጊዜ አላህ በአደም ነፍሱን መንፋት ሲጀምር ገና ነፍሱ በአደም ጭንቅላት በኩል ስትገባ አደም አስነጠሰው። መላእክትም አልሐምዱሊላህ በል አሉት። አደምም አልሐምዱሊላህ አለ። አላህም ጌታህ ይማረህ ብሎ መለሰለት። ከዚያ ነፍሱ አይኑ ጋር ስትደርስ የጀነት ውስጥ ፍራፍሬዎችን ተመለከተ። ከአንገቱ ላይ ስትደርስም ፍራፍሬዎቹን መብላት አሰኘውና ገና ነፍሱ እግሩ ላይ ሳትደርስ ሂዶ ለመብላት ተጣደፈ። ነፍሱ መላ ሰውነቱ ላይ ስትሰራጭ ከመላእክት ሁሉ ቀድሞ ሱጁድ ያደረገለት ኢስራፊል ነበር። ከዚያም አላህ ለአደም ሂድ እነዚያን ሰላም በላቸውና ምን ብለው እንደሚመልሱልህ አድምጥ ብሎ ላከው። አደምም ሂዶ ሰላም ሲላቸው መላእክቱም ወዐለይኩም ሰላም ወረሕመቱላሂ ወበረካቱሁ ብለው መለሱለት። አላህም ለአደም አደም ሆይ ካሁን በኋላ ይህ ያንተና የዝርዮችህ ሰላምታ ሆኖ ይዘልቃል አለው። አደምም ጌታዬ ዝርዮቼ እነማን ናቸው ብሎ ጠየቀው። አላህም ከሁለቱ እጆቼ ምረጥ አለው። አደምም ቀኝህን መርጫለሁ፣ ሁለቱም ያንተ እጆችህ ቀኝ ናቸው ብሎ መለሰለት። አላህም እጁን ሲከፍትለት አደም እስከ ቂያማ ድረስ ያሉ ልጆቹን ሁሉ ተመለከተ። በዚያም መሃል አንድ ብርሃናማ ሰው ተመለከተና ጌታዬ ሆይ ይህ ማን ነው ሲል ጠየቀ። አላህም እሱ ልጅህ ዳውድ ነው ብሎ መለሰለት። አደምም ጌታዬ ሆይ
ለዚህ ልጄ ዕድሜውን ስንት ነው ያደረክለት ሲልም ጠየቀው። አላህም 60 ነው በማለት መለሰለት። አደምም ጌታዬ ሆይ ከኔ ዕድሜ 40 ቀንስና ለሱ ጨምረህ 100 ሙላለት አለው። ለአደም የተመደበለት ዕድሜ 1000 ነበር። አላህም እሺ ብሎ ሞላለትና ምስካሪ መላእክቶችንም አደረገ። ከዚያም አላህ ዳግም ለአደም ልጆቹን ሁሉ ሲያሳየው አንዱ ጤነኛ፣ አንዱ እግር የሌለው፣ አንዱ መስማት የተሳነው፣ አንዱ ማየት የተሳነው ሆነው አገኛቸው። ይህን ሁሉ ሲመለከት ጌታዬ ምን ነው ሁሉን እኩል ብትፈጥር ምን ነበረበት ሲል ጠየቀው። አላህም አንተ አደም ሆይ እኔ እንድመሰገን እፈልጋለሁ ብሎ መለሰለት። ከዚያም አላህ የአደምን ጀርባውን አንድ ጊዜ አብሶ የሰው ልጆችን ሁሉ አወጣ። ከዚያም ሰበሰባቸውና ጌታችሁ አይደለሁምን ብሎ ሲጠይቃቸው አዎን ጌታችን ነህ እኛም እንመሰክራለን አሉ። ከዚያም አላህም እኔ 7 ሰማያትንና 7 ምድርን መላእክቶችንም አባታችሁ አደምንም እናንተ ላይ ምስክር አድርጌያለሁ። የቂያማ ቀን ይህንን ጥያቄ ስጠይቃችሁ አላወቅንም ነበር ብላችሁ እንዳትክዱ አሁንም እወቁ። ከኔ ሌላ አምላክ የለም፣ ከኔ ሌላም ጌታ የለም። በእኔም ምንንም አካል እንዳታጋሩ። እኔ ወደ እናንተ መልእክተኞቼን ቃል ኪዳኔንና ዛቻዬን የሚነግሯችሁ ሲሆኑ እልክላችኋለሁ፣ መጽሐፎቼንም አወርድላችኋለሁ አላቸው። የአደም ዝርዮችም ካንተ ሌላ ጌታ እንደሌለን መሰክራለን፣ ካንተ ሌላ አምላክ እንደሌለም እንመሰክራለን ብለው ቃል ኪዳን ገቡ። በመጀመሪያ ከመላእክት ሁሉ ቀድሞ ለአደም ስጁድ ያደረገው ኢስራፊል ነበር። ኢስራፊልን ተከትለው ሁሉም መላእክት ስጁድ አድርገው ነበር። ግና ኢብሊስ ሁሉም ስጁድ ሲወርድ እርሱ በኩራት ቆመ። አላህም ኢብሊስ ሆይ በሁለት እጆቼ ለፈጠርኩት ከመስገድ ምን ከለከለህ? አሁን ኮራህን? ወይስ ፊቱኑ ከትዕቢተኞቹ ነበርክ ብሎ ኮነነው። ኢብሊስም እኔ ከእርሱ በላጭ ነኝ፣ ከእሳት ፈጠርከኝ፣ አደምን ደግሞ ከጭቃ ፈጠርከው አለ። አላህም ከጀነት ውጣ አንተ የተባረርክ ነህና እርግማኔም እስከ ፍርዱ ቀን ድረስ በአንተ ላይ ይሁን አለው። ኢብሊስም ጌታዬ ሆይ እስከሚቀሰቀሱበት የቂያማ ቀን ድረስ አቆየኝ አለው። አላህም ጥያቄውን ተቀብሎት እስከ ቂያማ ቀን ድረስ ኢብሊስን ሊያቆየው ቃል ገባለት። ከዚያም ኢብሊስ ጌታዬ ሆይ በአሸናፊነትህ ይሁንብኝ